በጀቶች ደብድቤ እንዳላሸነፍሽ ጀት የማይደርስበት ዋሻ ስር ነው ሚሳኤልሽ፣ ዋሻ ስር ነው ድሮንሽ። በጀቶች ደብድቤ ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንዴላችሁ ሞኝላችኋለሁ። በስቲስ ጉንዱሉ ወደች ላይክ እና ሼር ያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 2000 ላይክ እንድትገጭኝ በትትና አጓብዛችኋለሁ። ዛሬ ቢዘናችን ዘላችሁ የመጣነው ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከመሸ ብቅ ብለው ዛሬ ሌሊቱን ኢራን ላይ እሳት ነው የምናዘንበው፣ የባህር ኃይላቸውን እንቆጠቅጣለን፣ የአየር ኃይላቸውን እንቆጠቅጣለን፣ የምድር ኃይላቸውን እንቆጠቅጣለን፣ መሰረተ ልማት እንደወድባለን። ዛሬ ሌሊት ኢራንን ስናፈነዳ ነው የምናድረው። ከዛ በኋላ የኢራንን ደሴቶች በነዳጅ ሀብት የበለጸጉ ደሴቶቻቸውን ከነ ማጣራው ከነ መሰረተ ልማቱ እንደ ቬንዙዌላ እንዘርፈዋለን አለ። የሎም ወደች ጦጣ ሁልጊዜ ሹም ጦጣል እና ቬንዙዌላ ላይ በቃ የሆነ ከርሳም ባንዳዎች አገራቸውን አሳልፈው ስለሰጡ መሪያቸውን አሳልፈው ስለሰጡ ሌላ ቦታ እንደዚህ ይመስላቸዋል። አይሆንም። በእርግጥ አሜሪካ የኢራን መሰረተ ልማቶች ዛሬ ሌሊት ስትደበድብ ታድራለች። ኢራኑ ደግሞ በአጸፋው መካከለኛው ምስራቅ ወይም ደግሞ የባህረ ሰላጤ አገሮችን አፈር ደቼ ስታስግጥ ነው የምታድረው። ነገ ጠዋት ዓለም በሙሉ ሶበር እያለ ሲያልቅስ ነገ ጠዋት ዜናው በሙሉ ኢራን ኩዌት እንደበደበች፣ ባህሬን እንደበደበች፣ ዮርዳኖስ እንደበደበች፣ እስራኤል እንደበደበች፣ ኮሌ እንደበደበች ደግሞ ለቅሶ ይዛችሁ ትመጣላችሁ እኮ። መደብደብማ ትደበድባላችሁ እኮ። አደበድብም እኮ አላለም ትደወድባላችሁ። ነገር ግን የባህረ ሰላጤው አገሮች በሙሉ እሳት ሲዘንብባቸው ያድራል። አንድ የመከላከል ስርዓት የለም። በሙሉ የአሜሪካ የኤር ዲፌንስ ሲስተማቸው በሙሉ ወድሞ ቅጠል ጭድ ሆኗል። ጭድ በያለበት ማለት ይሄ እኔ ዘገባ አይደለም፣ ሲኤንኤን ነው። 8 ሀገሮች ላይ ያለ የአሜሪካ የጦር ቤዝ ራሱን መከላከል አቅቶት እንኳን አረቦች ሊከላከል ቀርቶ ራሱን መከላከል አቅቶት ወደ አመድነት ድጋሚ ወደማያገለግልበት አመድነት ተቀይሯል ብሎ የዘገበ ሲኤንኤን ነው። 42 የአሜሪካ የጦር አውሮፕላኖችና ድሮኖች ወድመዋል፣ ሄሊኮፕተሮች ወድመዋል ብሎ ኮንግረስን የተናገረ 50 ነው የወደሙት። 7ቱን ጠጎንገን እናደርጋለን ያለው ኮንግረስ። 7ቱን በየድ አድርገን ወደ ስራ እንመልሳለን እንጂ ለመውደም 50 ነው የወደሙት እና እንደ ቬንዙዌላ በከርሳሞች ነው አሳልፋ የሰጠው እንጂ ቬንዙዌላም ቢሆን አሜሪካ አንድ ጥይት ተኩሳ አይደለም ሰውየውን የያዘችው። ምንም አይነት ውጊያ አልተደረገም። ባንዳዎች አሉ፣ ከርሳሞች አሉ። የቬንዙዌላ ባንዳዎች የተወሰነ ፍርፋሪ ተወረወረላቸው፣ አገራቸውና ህዝባቸውን አሳልፈው ሰጡ። 4 ነጥብ። ሌላ ምንም አዲስ ነገር የለም። እና የሆነ ሆኖ ሲጀመር የኢራን ባህር ኃይል ወድሟል፣ የአየር ኃይልም ወድሟል፣ የባህር ኃይላቸውም ከባህሩ ሰጥሟል። ዛሬ ደግሞ እደበድባለሁ። ማን ከለከለ? እኮ ድንፋታ በየቀኑ እየመጡ ድንፋታ እኮ ያስፈልግ። ውጊያ ነው በቃ ዋጋለሁ አልካ ዝምልቶ ዋጋ በቃ ጠዋት መግለጫ፣ ከሰዓት መግለጫ፣ ማታ መግለጫ፣ ሌሊት መግለጫ። ተንቀጥቅጦ ሊሞቱ ነው ሰዎች ተንቀጥቅጠው። እና እኔ በጣም አሳፋሪ ታሪክ ነው እየተጻፈ ያለው። እንዲህ ያለ አንገት የሚያስደፋ የተንቦቆቦቁ የተንቦጆቦጁ የሚይዙት የሚጨብጡት ያጡ የሚናገሩትን የማያውቁ ትራምፕ ዛሬ ጠዋት ወጥቶ ምንድን ያለ 100 ሚሊዮን በርሚል አለ ነዳጅ ኢራን ሳታውቅ እንኳን መርከብ የሚያክል ነገር በሆርሙዝ ሰርጥ ቀርቶ ኤምኪው 9 የሚባል የአሜሪካ ፍጹም ስውር የሚባል ፍጹም የተለየ የሚባለው ድሮን እንኳን ከኢራን እይታ ውስጥ አላለፍም። እንኳን መርከብ ቀርቶ F-35 የሚባል የተራቀቀ የአሜሪካ ጀት ዘኢንቪዚብል ስውሩ ተአምረኛው ድንቁ ዓለም ሁሉ ቆሞ ያጨበጨበለት F-35ም ከኢራን አይን አልተሰወረም። እንኳን 100 ሚሊዮን በርሚል ልትወስዱ ቀርቶ ግን ለቆደዳቸው ለከት ስለሌላቸው የሚጠይቃቸው ስለሌለ እንደፈለጉ ነው የሚቦጠረቁት። 100 ሚሊዮን በርሚል ነዳጅ ወሰድን። ቤት በሆርሙዝ እኮ አንድ የአሜሪካ የጦር መርከብ አልፎ ስንት ጊዜ ነው ያለው ትራምፕ? እኔ አጅቤ አሳልፋችኋለሁ። የታገቱ 3 ወር ሙሉ 4 ወር ሙሉ ተጨንቆ የተቆራጠጡ መርከቦችን እስቲ አውጣ መጀመሪያ። ልብ ካል ቶርቶራ ሲያስጠልሉ የታለ በጀቴ እየደበደብክ እንዳላሸነፈሽ
ሰው የማይደርስበት ዋሻ ስር ነው ድሮንሽ ብላ እኮ ነው የዘፈነችው። አሜሪካ እኮ ነች የማይደርስበት። ኢራኖች ያሉት ከምድር በታች ነው። ድሮናቸው ሚሳኤላቸው ከተራሮች በታች ነው። አሜሪካን ኬት ታገኘው? በባንከር በስተር በሚሳኤል በምን ሚሳኤል በምን ቢቀጠቅጡ አልገኝ ብላ አይደለም እንዴ? እና የሆነ ሆኖ ዝም ብሎ ጉራ ቆልቆለ ስልቻ እንዳሉት ሄዲ አፍሮ ዝም ብሎ ጉራ ብቻ አይደለም፣ ሁከት ግርግር ብቻ ማበጥ ብቻ አስተነፈሷቸው። ሞተ ቀን ይሄ ጦርነት ከተጀመረ ወደ 107 ቀን ምናምን ነው ዛሬ። ይሄ ሁሉ ቀን ድርድር እያለ ሲለምን የነበሩት አሜሪካኖቹ ናቸው። የተኩስ አቆሙን መጀመሪያም የለመኑት እነሱ ናቸው። አሁንም የለመኑት በየቀን የሚለምኑት አሜሪካኖቹ በትራምፕ በኩል ነው። ኢራን ለምና ማታቅ ጠይቃ ማታቅ ብትጠይቅም አልጠየቀችም። እንዲህ ብትጠይቅስ ትሰማ ነበር? እንደ አሜሪካ ከአቅሟ በላይ ስለሆነ ነው እንጂ መተንፈሻ ልዩ ቴክኖሎጂ ይዘናል። የቱ ነው ልዩ ቴክኖሎጂ? ልዩ ቴክኖሎጂን ተጠቅማችሁ ለምን የሰሜን ኮሪያ መሪ አትይዙም? ለምን የቻይና መሪዎችን አታስሩ? ልዩ መሳሪያ አለን፣ ዓለም ያልደረሰበት የተራቀቀ የልብ ምት የሚለካ የሳምባ የሚለካ ምናምን። ለምን ፑቲንን አትይዙም? እንደዛ ካለ አፍሪካ ላይ ነው እንዴ እናንተ ልዩ መሳሪያ? ቬንዙዌላ ላይ ነው እንዴ? ስለዚህ ተረተረ ቆቅለ ትበላል። እዋጋለሁ ብላል። ተዋጋ፣ አሳየን፣ አሸንፍ። እውነት በቃ ነው ጆግና ናቸው። አሸንፍ፣ ኢራን አሸንፍና እንደ ቬንዙዌላ እንዘርፋለን አይደል ያለ። በዚች ዕቃ አሜሪካ ከኢራን ላይ ነዳጅ አትወስድ። ግረፈኝ መስቀል አደባባይ ላይ ዝም ብሎ በጎረረ ባበጠ በፈነዳ እኮ አይደለም። ኬት ይመጣል? አቅም ኬት ይመጣል? ልብ ኬት ይመጣል? ቁጭ ብለ 20 ሚሊዮን ሲኒ ቡና እንደመጠጣት እኮ አይደለም። እና አሁን ትልቁ ነገር ግጥሙ ነው። በቃ ሌላ ወሬ እንደ ወሬ ማን ያስቀንስልን? እኛ እኮ ውጊያን ተዋጊው ግን ትንሽ ወሬ ቢቀንስልን ወገኖቼ ብዥ ያለብን እኮ። ፈረንጆች ሁልጊዜ ሳክሳብ ናቸው። ዝም ብሎ ወሬ ያበዛሉ። ወሬ የሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ጠዋት፣ ማታ፣ ከሰዓት፣ ሌሊት መግለጫ። በቀን ትራምፕ 10 ነው መግለጫ የሚሰጥ። ትራምፕ ዝም ቢል ኢራኖቹ መልስ አይሰጡም ነበር። አሁንም ቢሆን ከትራምፕ እኩል መራረጥ አልቻሉም። ኢራኖቹ ወሬውን አልቻሉም። በቃ እሱ 3 ሲያወራ ወይ አንዴ ወይ ሁለቱ ይመልሳሉ። ለምን? በሱ ልክ መሆን አልተቻለም። በሱ ልክ ወሬ ቆደዳ የተለየ እኮ የተለየ። እና እንዳለችው አሜሪካ ዛሬ ተሳክቶላት የምትደበድብ ከሆነ በእርግጥ የምትደበድባለች፣ ያለምንም ርኅራሄ ነው። ነገ ጠዋት ኩዌት፣ ባህሬን፣ ኤሚሬቶቹ፣ መካከለኛው ምስራቅ፣ ጆርዳን እስከ ሳዑዲ አረቢያ ትቆጠቀጣል። እና ኢራን የኢንተርኔት ከቢሎችን ቆርጣል ብላ ትቆርጣለች። ይሄን አትጠራጠር። ቢያንስ ለጊዜው ሁለቱን ቆርጣ ልታደር ትችላለች። ነገ ከነገ ወዲያ ቀልድ እንዳልሆነ እንዲያውቁ ማለት ነው። ቀልድ አይደለም። የባንክ ስርዓቱ ይዛባል። ብዙ ነገሮች ብልሽት ይወጣል። ብዙ ነገር ነው የሚበላሸው እና አልመሰላቸውም ይመስለኛል። ስለዚህ በቀይ ባህር ያለው ነገር እየተባባሰና ውጥረቱ ወደ አደገኛ ውድመትና እልቂት የሚዞር ይመስለኛል። እንዲህ ያሉ ቀልዶች ብዙም ውጤት የሚያመጡ አይመስለኝም። ዓለም አቀፉ አካሄዱ ዋጋ የሚያስከፍል ነው እና ወይ ተዋግቶ አልተዋጉ እኛ እኮ የተጨነቅን እኮ ነው። ተዋጋና ማሸነፍም መሸነፍም ያለ ነው። ፋይሉን እዛ ላይ እንዝጋ። ቀጥሉ፣ ተዋጉ። እየየ እሺ፣ ድርድር አድርጎ እየየ የውሸት የጉራ የቀደዳ የድንፋታ የፉከራ ክምር ሰማይ የሚያክል ክምርና እኛም እንደው ዶከመን፣ ጆራችንም ዶከመን። መስማቱ ራስ አቅረሽልሽን ሳይክስ በቃ ጠዋት ይመጣል ይሰክሳል፣ ማታ ይመጣል ይሰክሳል። የለም እኮ የባህር ኃይላቸው እኮ ከውቅያኖስ ስር ዘቅጧል አለ። አሁን ደግሞ ዛሬ መጥተው የባህር ኃይሉን እመታል አለ። የትኛውን ማን ይጠቃል? ያ ሁሉ የአሜሪካ ፖለቲከኛ ሱፍ ለብሶ ያጎበድዳል፣ ሼባው ያጎበድዳል። ጋሼ ይላል። ዲሞክራትም ሪፐብሊካንም ዲሞክራትም እኮ ጋሼ ይላል። ሁሉም ያሽቃብጣል። እና አሁን ትልቁ ነጥብ አሳዩን። በቃ እንዳላችሁት ኢራንን ቬንዙዌላ አድርጋችሁ እናንተ በድል ከተወጣችሁት እውነት ወንድ ተክል ናቸው። አታደርጓትም። ሞተው አርሰንት እርግጠኛ ሆኜ እናገራለሁ። አታደርጋትም። በዚች በኔ ዕቃ በዚች አትወስዱት። ፈርሽር ነዳጅ አትወስዱም። ቤንዚን እች የምታክል ኦይል አትወስዱም። በዚህ በኩባያ እና ይሄን እኔ 100% አረጋግጡላችኋለሁ። ይሄ ከድንፋታና ከቆረርቶ ያለፈ ቅንጣት ያክል ፋይዳ
እንደማይፈይዱ 100% እርግጠኛ መናገር ይችላል። ይሄ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርገው ሼር አድርገው። ወዳቻለሁ። ይሞቻችሁ። ፒስ